በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በፍጹም ልባችሁ በጾም ወደ እኔ ተመለሱ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12። የተወደዳችሁና የተከበራችሁ በዚህ ሰዓት ይህን ድምጽ የምትሰሙ በመላው ዓለም ያላችሁ ኦርቶዶክሳውያን ክርስቲያኖች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ጸጋና ሰላም ይብዛላችሁ። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት አይለያችሁ። የጻድቃን የሰማዕታት የአበው ጸሎትና ምልጃ የቅዱሳን መላእክት ጥበቃ አይለያችሁ። አሜን። እንደ እግዚአብሔር መልካም ፈቃድ አሁን ጥቂት የምንማማርበት የትምህርታችን ርዕስ ጾምን ስለማወጅ ይሆናል። በዚህ ጉዳይ ላይ በርካታ ምዕመናን አሁን ጥምቀት ልክ ልደትና ጥምቀት አሁን ባለንበት ጊዜ ዓርብና ረቡዕን ይዘውታል እና በልደት ጊዜ ይበላል ወይስ አይበላም ልደት ዓርብ ስለዋለ የሚል ጥያቄ ጠይቃችሁ መልሰን ነበር። የጥምቀት ደግሞ የብዙዎቻችን ጥያቄ ማክሰኞ ይጾማል ወይ የሚል ስለሚሆን ማክሰኞ ይጾማል፣ ረቡዕ ደግሞ ጥምቀት ስለዋለ ይበላል፣ ጥሉላት ምግባት ይበላሉ። ቅዳሴውም ሌሊት ነው የሚቀደሰው። ይህንን ነገር በደንብ ለማብሰር እንዲመች ስለ ጾም አንዳንድ ጥቂት ነገሮችን እንነጋገራለን። በነቢዩ በኢዩኤል ላይ አድሮ የሰራዊት አምላክ እግዚአብሔር በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 እንዲህ ይላል፣ አሁንስ ይላል አምላካችሁ እግዚአብሔር በፍጹም ልባችሁ በጾም በልቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር መሐሪና ይቅር ባይ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መቼም በዚህ ዓለም ላይ ሲኖር የሰው ልጅ ይበድላል፣ ያጠፋል። ባጠፋው ጥፋት በበደለው በደል ልክ ደግሞ እግዚአብሔር ሕዝቡን እንደሚቀጣ ይናገራል። እግዚአብሔር ፍቅር ነው፣ ሁሉን ይወዳል። ስለ ፍቅርነቱ ኃጢአተኞችን እንኳን አይጠየፍም። ስለ ፈታሂነቱ ደግሞ በማንም ላይ ሰው ቢሆን ጥፋትን ካጠፋ እንደ ስራው ይሰጠዋል። መዝሙረኛው ዳዊት ስለ እግዚአብሔር ሲናገር ወይፈድዮ ለኩሉ በከመ ምግባሩ ይላል፣ ለሁሉ እንደ ስራው ይከፍለዋል ይላል። በዚህ ዓለም ላይ ስንኖር በዓለም ላይ በኃጢአትና በርኩሰት በተለያዩ በደሎች መነካካታችን የማይቀር ነው። የእግዚአብሔር ልጆች ይህንን ድምፅ የምንሰማ ሁላችንም እግዚአብሔር ፍቅር ነው ሲባል ለተጸጸተ፣ እርሱን ላመነ፣ ለወደደና በፍቅሩ ጥላ ስር ለሚጠለል ሕዝብ ሁሉ ነው። እግዚአብሔር እሱን ላላመኑትና ለተለዩት ፍቅር እንኳ ቢሆንም ፍቅሩን ተቀብለው እስካልቀመሱ ድረስ ፍቅርነቱ ቢነገራቸው እንዴት ይገባቸዋል? ለዚህ ነው ዳዊት ጣዕሙ ወታዕምሩ ከመ ይኄር እግዚአብሔር ቸር ነው፣ ፍቅር ነው፣ ሁሉን ይወዳል። ነገር ግን ቸርነቱን፣ ፍቅሩን፣ ደግነቱን ታዩ ዘንድ ቅመሱና እዩ ይላል። ጣዕሙ ወታዕምሩ ከመ ይኄር እግዚአብሔር ቸር እንደሆነ ቀምሳችሁ እዩ። እግዚአብሔር ሩሩ እንደሆነ ቀምሳችሁ እዩ። እግዚአብሔር ደግ እንደሆነ ቀምሳችሁ እዩ ይላል። አያችሁ፣ እግዚአብሔር የሚቀመስ ፍቅር አለው፣ የሚቀመስ ቸርነት አለው። በሕይወት ጣዕምና የሚገለጥ እጹብ እጹብ ብለን የምንደነቅበት ፍቅር ከእግዚአብሔር ዘንድ አለ። ስለዚህ ውለታው የማይረሳ ደግነቱ ወደር የሌለው ርኅራኄውና ቸርነቱ ከማንም ጋር የማይነጻጸር ደጉ እግዚአብሔር ኮናኔ በረት ፈታሒ በጽድቅ ነው። እናም የሰው ልጆች ሲበድሉ ወደ እርሱ የሚመለሱበትን መንገድ አዘጋጅቷል። አንደኛው መንገድ ፍቅርነቱ ነው። ፍቅርነቱን የገለጠበት አንደኛው መንገድ ጾም ነው። አሁን ይላል እንግዲህ ለኢዩኤል ሲናገር፣ ኢዩኤል ሕዝቡ እግዚአብሔርን በድለው ባጠፉና ከሱ በተለዩ ጊዜ እንዲመለሱ እግዚአብሔር የተናገረበትን መንገድ ነው። እስካሁን የኖራችሁበት የኃጢአት ዘመን ይበቃችኋል ነው መልእክቱ ከላይ። አከለክሙ መዋዕል ዘአለፈ ዘተቀናይክሙ ለፍትወተ ሥጋክሙ እምይእዜሰ ጹሙ ወጸልዩ። ያለፈው ዘመን ይበቃችኋል፣ በሥጋ ፈቃድ የተጓዛችሁበት። ከዚህ በኋላ ይላል ጹሙ ጸልዩ
ያለፈው ዘመን ይበቃችኋል። ሰንበታቲሁ አክብሩ፣ ሰንበቱንም አክብሩት፣ ለእግዚአብሔር በፍርሃት ተቀኙለት ይላል። ሐዋርያው ቅዱስ ጳውሎስም ይህንን ይነግረናል። የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞት በስካርም በዘፈንም ያለ ልክ በመጠጣትም ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃናል ይለናል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ስለዚህ አከለክሙ መዋዕል ዘሐለፈ ያለፈው ዘመን ይበቃችኋል ነው። ስለዚህ ያለፈው የኃጢአት ዘመን ስለሚበቃችሁ ነው። አሁንስ ይላል ኃጢአታችሁ በዝቷል። አሁን በፍጹም ልባችሁ አምላካችሁ እግዚአብሔርን በፍጹም ልባችሁ በለቅሶና በጾም በዋይታ ወደ እኔ ተመለሱ ይላል። አሁንስ ይላል አምላካችሁ እግዚአብሔር በፍጹም ልባችሁ በጾም በልቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ ይላል። አሁን እግዚአብሔርን ያስቸገረው የኔና የናንተ ህይወት ድራማ የሚመስለው ህይወታችን ነው። ስለ ጽድቅና ስለ ቅድስና እንቆረቆራለን፣ ቅድስናውን አንኖረውም። ስለ ቅናት ቢጠየቅ እንደ ኦርቶዶክሳዊ ቀናተኛ የለም፣ ቅናቱን ግን አንኖረውም። በህይወት ያልተገለጠ ነገር ምኑ ይታወቃል? ሰው ያልቀመሰውን ምግብ እንዴት አይጣፍጥም ይላል። ስለዚህ ምዕመናን ፈተና በበዛበት፣ መከራ በበዛበት፣ መገፋት በበዛበት፣ መናቅ በበዛበት፣ በብዙ ነገር ውስጥ ችግር በበዛበት በዚህ ዘመን ይህንን ሁሉ ብርቱ ሰልፍ የምናልፍበት መስመር መከራውን የምንሻገርበት መንገድ ጾም እንደሆነ ነው በኢዩኤል ላይ አድሮ የነገረን። ይበቃችኋል፣ በቃ አሁንስ በፍጹም ልባችሁ በለቅሶና በጾም ነው የሚለው። በቃ ጾምን ሙሉ ከሚያደርጉት ነገሮች መካከል አንዱ ኃጢአትን እያሰቡ ማልቀስ ነው። የቤተ ክርስቲያን ፈተና፣ የካህናት መንገላታት፣ የኦርቶዶክሳዊ ተዋህዶ መናቅ፣ የርስቶቿ መነጠቅ የኔና የናንተ የኃጢአታችን ውጤት ነው። ስለዚህ አሁንስ በዛ ይላል እግዚአብሔር አምላካችሁ በፍጹም ልባችሁ በጾም በለቅሶና በዋይታ ተመለሱ ወደ እኔ ይላል እግዚአብሔር። ልባችሁን ቅደዱ። የውሸት አስቀዳሾች አትሁኑ። የውሸት መስዋዕቶች አትሁኑ። ልብሳችሁን ብቻ በመቅደስ አትታዩ። ጾማችሁ በመቅደድ አትታዩ። ጾማችሁን ደግሞ የግብዝነት አታደርጉት። በለቅሶና በዋይታ ተመለሱ ይላል አምላካችሁ እግዚአብሔር። መሐሪ ይቅር ባይ፣ ቁጣው የዘገየ ምሕረቱ የበዛ ለክፋት የተጸጸተ ነውና ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ ለአምላካችሁ ለእግዚአብሔር የእህልና የመጠጥ ቁርባን የሚሆን በረከትን በኋላ የሚያተርፍ ማን እንደሆነ ማን ያውቃል ይላል። አያችሁ። ስለዚህ ይላል በጽዮን መለከትን ንፉ፣ ጾምን ቀድሱ፣ ምህላውንም አውጁ፣ ሕዝቡንም ሰብስቡ፣ ማህበሩን ቀድሱ፣ ሽማግሌዎችን ጥሩ፣ ጡት የሚጠቡትንና ሕፃናትን ሰብስቡ። ሙሽራው ከእልፍኙ ሙሽራይቱም ከጫጉላዋ ይውጡ ይላል። በጾም ጊዜ መከራ በበዛ ጊዜ ሰዎች ሙሽሮች ሳይቀሩ ከጫጉላቸው ወጥተው እግዚአብሔርን መለመን እንደሚገባቸው መጽሐፍ ይናገራል። ጾም ማለት ሁለንተናን ለእግዚአብሔር መስጠት ነው። ጾም ማለት ጾመ ተከለከለ ነው፣ መከልከል ነው ጾም። ስለዚህ ነው እንግዲህ በኢዮኤል ላይ አድሮ እግዚአብሔር በጾም ተመለሱ ነው። ጾመ ከሚለው የግዕዝ ቃል ነው የሚነሳው። ጾም መተው ማለት ነው፣ መጠበቅ። በቃ ተጠበቁ፣ ኃጢአትን ተዉ፣ ርኩሰትን ተዉ፣ በደልን ተዉ ነው። ብዙ ሰዎች ጾምን ከምግብ መከልከል ብቻ ስለሚመስላቸው በዓላት በደረሰ ቁጥር አሁን በዚህ ጊዜ ይበላ መቼ ነው የሚገባው መቼ ነው የሚወጣው ብሎ የመብላትን መግቢያና ያለ መብላትን መግቢያና የመብላትን መነሻ ብቻ የምናስብበት ጾሙ የሚፈታው መቼ ነው፣ ጾሙ የሚገባው መቼ ነው፣ በዚህ ቀን ይበላል አይበላም ነው እንጂ የክርስቶስ ሥጋ መቼ እንደሚበላ እንዴት እንደሚበላ የሚጠይቅ ምዕመን ጠፍቷል። እግዚአብሔር በሕዝቦቹ ቸልተኝነትና በምዕመናኖቹ የመንፈሳዊ ስጋት፣ ፍርሃት፣ ማጣት፣ እሱን መርሳት እግዚአብሔር አዝኗል። ስለዚህ ነው በቃ አሁን በልባችሁ ተመለሱ፣ ድራማው ይብቃ፣ የውሸት ክርስትና ይብቃ፣ በአፍ ብቻ ያለ ተቆርቋሪነት ይብቃ፣ በፍጹም ልባችሁ ወደ እኔ ተመለሱ የሚለው ይሄንን ነው። ተከልከሉ ማለት ነው። ጾም ከምግብ መከልከል ብቻ ሳይሆን ከክፉ ተግባር ሁሉ መቆጠብ ጭምር ስለሆነ ነው። ለዚህ ነው ሰለስቱ ምዕትም ስለ ጾም ሲናገሩ ጾምሰ ተከልኦተ ብእሲ እመብል በጊዜ እውቅ በውስተ ሕግ፣ ጾምስ በታወቀው ሰዓት በታወቀው ዕለት ሰው ከምግብ የሚከለከለው መከልከል ነው በማለት የጾምን ትርጉም ያስረዳል። እንግዲህ ምግብ የሚያመጣቸው በርካታ ኃጢአቶች አሉ። ፍትሐ ነገሥት አንቀጽ 15 ላይ ጾም በምግብ ውስጥ በሰዓትና በጊዜ ሁለንተናን ከምግብ ጋር አያይዞ
መታቀብ እንደሆነ ይነግረናል። ጾም ደግሞ በቤተክርስቲያናችን በብሉይ ኪዳንም በአዲስ ኪዳንም ይነገራል። ስለዚህ ጾም ሁለንተናን ለእግዚአብሔር መስጠት ነው። በሰፊው ወደፊት ስለ ጾም እንማማራለን። ጾም መራብ አይደለም፣ መብላት ነው። ጾም እግዚአብሔርን መናፈቅ ነው። ጾም በስጋ የደለበ ሰውነታችንን ዝቅ ማድረጊያ መንገድ ነው። ጾም ልበደንዳና ማንነታችንን ማለስለሻ መንገድ ነው። ጾም ሁለንተናችንን ያስተካክላል። ድንጋይና ጎርባጣ የሆነ መንገድ ሰሪዎች ይመጡና በዶዘርና በግሪደር በተለያዩ ነገሮች እንደ ድንጋዩ ክምርነት መጠን ደረማምሰው ይጥሉታል። የሰው ልጆች ልቡ ደንዳና የሆነ ለኃጢአት እየተገዛ በሄደ ቁጥር ከእግዚአብሔር መራቁ አይቀርምና ሕይወታችን መንገዱ የቀና የልባችን መንገድ እግዚአብሔር እንዲመላለስበት የቀና እንዲሆን ጾም ከርክሞ ያስተካክለዋል። ዶዘሩ ጾም ነው። ድንጋይ ልባችንን ፈንቅሎ ለስላሳ የሚያደርገው መንገዱን የሚያቀናው አስተዳሉ ፍኖቶ ለእግዚአብሔር ያለው መጥምቀ መለኮት ዮሐንስ በዚህ መንገድ ነው የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ አለ። ጥርጊያ የተባለው የሰው ልጆች ሕይወት ነው። እግዚአብሔር የሚመላለስበት ሕይወት፣ እግዚአብሔር በቅድስና የሚነግስበት ሕይወት። ስለዚህ ምእመናን በዚህ ሰዓት ይህን ድምፅ የምትሰሙ ኦርቶዶክሳውያን ለእግዚአብሔር በተመቻቸ ስፍራ ላይ ለመቆም ጾም ያስፈልገናል። በዚህ ቀን ይጾማል አይጾምም ብቻ ሳይሆን ቢቻል ከንስሐ አባት ጋር ተመካክሮ 8ኛውን የፈቃድ ጾም መጾም ያስፈልጋል። ቤተክርስቲያን 7 አጽዋማት አሏት። ትልቁ ጾም የጌታ ጾም አብይ ጾም ይባላል። ከዚያ ቀጥሎ ደግሞ ጾም ሐዋርያት ነው። አብይ ጾም 55 ቀናት ይጾማል። ጾም ሐዋርያት እንደ ጾሙ ፍቺ ነው። አብይ ጾም ከተፈታ በኋላ 50 ቀን ውሎ ከ50 ቀን ማግስት ይጀምርና እስከ ሐምሌ 5 ድረስ የሚጾመው ጾም ነው። ጾመ ፍልሰታ 2 ሱባኤ ናት። 14 ቀን ሐዋርያት እመቤታችንን ለማግኘት የጾሟት ጾም ናት። 3ኛው ጾም ሁለተኛው ጾም ሐዋርያት፣ ሶስተኛው ጾም ጾመ ፍልሰታ ነው። 4ኛው ጾም ጾመ ገሃድ ይባላል። አሁን እኛ የምንጾመው ጾም ነው። አሁን ይሄ የሚነገርበት የምንነጋገርበት ጾም ነው። 5ኛው ጾም ጾመ ነቢያት ይባላል። ይወርዳል ይወለዳል ብለው የጾሙት ጾም ነው። 6ኛው የነነዌ ጾም ነው። ከአብይ ጾም በፊት ያለችው ጾም ናት። ከዚያ በኋላ 7ኛው ዓርብና ሮብ የምንጾመው ጾመ ድህነት ነው። የብዙዎቻችን ጥያቄ የሆነው ጾም በብዛት የገሃድ ጾም ነው። ገሃድ ጾም ጥምቀት ሮብ በዋለ ቁጥር ማክሰኞ ይጾማል አይጾምም በሚል ጥያቄ ምዕመናን መምህራንን ይወጥራሉ። በዚሁ ልክ ደግሞ ገሃድ ጾም ልደት ዓርብ ከዋለ ይበላል አይበላም፣ ሮብ ከዋለ ይበላል አይበላም በሚለው ጥያቄ ስለምንወጠር ይህንን መልስ ለመመለስ እንዲያመች ነው ስለ ጾም በጥቂቱ እንድንመለከት ያስፈልገውና አብይ ጾም በሰፊው በሚገባበት ጊዜ የጾምን አስፈላጊነት እንደ እግዚአብሔር ፈቃድ በሰፊው ርዕስ ሰተን የምንነጋገርበት መሆኑ እንደተጠበቀ ሆኖ ነገር ግን ጾም የሥጋ ፍላጎትን በማሸነፍ ለአክሊለ ሕይወት የሚያበቃ ሰማዕትነትን ለመቀበል መጋደል ነው። አባታችን አቡነ ጎርጎርዮስ እንዳሉት ሰው የሥጋ ፍላጎቱን በጾም ነው የሚያሸንፈው። አባታችን በረከታቸው ይደርብንና የሥጋ ፍላጎትን ሁሉ ማሸነፍ ለአክሊለ ሕይወት የሚያበቃ ሰማዕትነት ነው ብለዋል። እውነት ነው። ለአክሊለ ሕይወት የሚያበቃው ሰማዕትነት የላመውን የጣመውን ለእግዚአብሔር ክብር በመተው ነው። ስለ እግዚአብሔር ክብር ሁሉን መተው። ሐዋርያው ቅዱስ ጳውሎስ ሁሉም ስለ ክርስቶስ ተዉት ይላል። እውነት ነው። መብላትን እንተዋለን ለእግዚአብሔር የተመቸ ሰውነት እንዲኖረን፣ ወደ ዝሙት፣ ወደ ዘረኝነት፣ ወደ ርኩሰት፣ ወደ ክፉ ሐሳብ ጥጋብ እንዳይወስደን በረሃብ ሰበብ እግዚአብሔርን የምንናፍቅበት መንገድ ነው ጾም። ጾም በእጦት ምክንያት የምናቆመው ሳይሆን እያለን እያየን የምናልፈው ነው። ሰማዕትነት የሚያሰኘው ይሄ ነው። ስለዚህም ነው ቤተክርስቲያናችን ስርዓት ሰርታ ሰዎች ህሊናቸውን ከእግዚአብሔር ጋር እንዲያገናኙ 7 አጽዋማት የደነገገችው። ላይ ለይኩን ሊናከሙ በሰማይ ያሉ ልበከሙ አይምሩ ሀበዘ ተቀውሙ ወስሙ ቃለ ጽድቅ ወአጽሙ ዜና ሰናይ። ህሊናችሁ በላይ ይሁን፣ ልቡናችሁ በሰማይ ይኖር ይላል። የቆማችሁበትን ቦታ አስቡ፣ የጽድቅን ዜና ሰናዩን መልካሙን ድምፅ ስሙ ይላል። መልካም ድምፅ ለመስማት ጆሮዎቻችን ለእግዚአብሔር የተከፈቱ መሆን አለባቸው። ለእግዚአብሔር ጆሮዎቻችን የተከፈቱ፣ አይምሮአችን የሰላ፣ አንደበታችን በጣም መልካም የሚሆነው እግዚአብሔርን በመፍራት ሕይወት ስንኖር ነው። ሰው እግዚአብሔርን ለመፍራት ደግሞ ኃጢአትን መተው ያስፈልጋል። ኃጢአትን ለመተው በዋይታና በለቅሶ ወደ እግዚአብሔር መመለስ፣ በጾም ወደ እግዚአብሔር መመለስ ያስፈልጋል። ለዚህ ነው በፍጹም ልባችሁ በጾም ወደ እግዚአብሔር ተመለሱ ያለውና
ምዕመናን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከባድ ፈተና ውስጥ ነው ያለችው። ብዙ የቤት ስራ ይሰጣታል። ተግዳሮቱ በሙሉ እሷ ላይ ነው። የሥነ ምግባር እጥረት ሀገሪቱ ላይ ሲያጋጥም በጣም የምትጨነቀዋ ይቺ ቤተክርስቲያን ናት። ልጆቿ፣ ሀገሪቱ፣ ህዝቦቿ በሰላምና በመተሳሰብ በፍቅር እንዲቀጥሉ በጣም በየጊዜው ላይ ተቀን ስለምትሰራ ስራዋን ለማፍረስ ዲያብሎስ በባለጊዜዎችና በባለስልጣናት ልቦና አድሮ ለበርካታ ጊዜ ፈተና ሲያበዛባት ይኖራል። አሁንም ቤተክርስቲያን ርስቷን ለመንጠቅ ታሪኳን ለማጠልሸት ታጥቀው የተነሱ ሰዎች በማህበራዊ ሚዲያ ዘምተውባታል። ባለጊዜው ሰዎች በሙሉ ተነስተውባታል። እግዚአብሔር ግን የጊዜያት ሁሉ ባለቤት ነው። እማንቱ ሰይታ ጎላ ዋንተ ሰተይሉ ነው። የማያልፍ የለም። ብዙ ከባድ ጊዜዎችን ቤተክርስቲያን አሳልፋለች። ከዚህ በኋላም ከባድ ጊዜዎች ይገጥሟታል። እነዚህንም ታሳልፋለች። እጃቸውን እሷ ላይ ለመጫን የዘረጉ ሁሉ ግን የሚያፍሩበት ጊዜ ቅርብ ነው። ወጸላእቱ ሐመደ ይቀመው ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ ጠላቶቿም አመድን ይቅማሉ ይላል። ኢትዮጵያን መጥላት ቤተክርስቲያንን መጥላት ነው። ሀገሪቱን የሚወድ ሰው ካለ እቺን ቤተክርስቲያን አይጠላትም። ምክንያቱም የዚችን ሀገር ታሪክ በአግባቡ ይዛ የሀገሪቱን ማዕከላዊነት በእያንዳንዱ ልቦናው ሰርጾ የሀገር ጀግንነትን፣ መንፈሳዊ አለኝታነትን፣ ስነ ምግባራዊ መጠሪያን፣ በየመንገዱ ያለ ማንነትን በትክክል በህዝቡ ልቦና ውስጥ የተከለች ተዋህዶ የሀገር አለኝታ ስለሆነች ነው። ስለዚህ በዚች ቤተክርስቲያን ውስጥ የሚኖሩ ምዕመናን እንደዚህ አይነት ፈተናዎች ሲመጡ የጽድቅ ዋዜማ እንጂ የኪሳራ ዋዜማ እንዳልሆነ በመረዳት አሁን እንግዲህ ሰንፈናል መሰለኝ በጾም እግዚአብሔር ከኛ ጋር እንዲሆን እንጠይቀው ብለን የምንጾምበት ሊሆን ይገባል ብዬ አሳስባለሁ። ስለዚህም ጾም እጅግ አስፈላጊ ነው። በቅዱሳት መጻሕፍት እንደተገለጠው ጾም በርካታ ጥቅሞች አሉት። ለምሳሌ የስጋን ምኞት ያጠፋል። ሰው ሲበላ ኃጢአት ይመኛል፣ ርኩሰት ይመኛል፣ ዝሙት ያሰኘዋል፣ ሌላ ክፉ ነገርን በጥጋብ ይናገራል። ይህንን ሁሉ ነገር የሚቀንሰው ሲጾም ነው። ስለዚህ ስጋን ምኞት ያጠፋል። የነፍስን ቁስል ያደርቃል። ጾም ወደ እግዚአብሔር እንዳንገባ የሚከለክለንን ኃጢአታችንን ያረቅልናል። በጾም ተመለሱ ብሎ መጽሐፍ ቅዱስ የነገረን ለዚህ ነው። ፈቃደ ስጋን ለፈቃደ ነፍስ ያስገዛል። እግዚአብሔር ሆይ ስጋዊ ትልቅነቴ ለኔ አልጠቀመኝም፣ አንተ የምትለኝን እንድሰማ ጆሮዎቼ በቅድስና የተሞሉ እንዲሆኑ በቃላቶቼ የተሞሉ እንዲሆኑ አድርገኝ ብለን መብላት የደፈነውን እዝነ ልቦናችንን የምንከፍትበት መንገድ ነው። ጾም በምድር ላይ መላእክትን መስለን እንድንኖር ያስችለናል። ሰው በቅድስና እያጌጠ ሲሄድ ምድራዊ መልአክ ይሆናል። ሕይወቱ በምስጋና ብቻ የተሞላ ይሆናል። አለመብላቱ አይጨንቀውም፣ መጎዳቱ አይጨንቀውም። እግዚአብሔርን የሚያገኝበት መንገድ ብቻ ሲናፍቀው ይውላል ማለት ነው። ጾም ልዩ መከራን ያቃልላል። በጾምና በጸሎት የነነዌ ሰዎች ከጥፋት ድነዋል። 3 ደቂቅ በጾም በጸሎት ምክንያት እግዚአብሔርን ስላመለኩት እሳቱ ጠፍቶላቸዋል። በጾም በጸሎት ያልዳነ ትውልድ የለም። ጾም ኪሳራ ነው ተብሎ የተጻፈበት ቦታ መጽሐፍ ቅዱስ ውስጥ የለም። ጾም ማለት ሰውነትን ለእግዚአብሔር የምናስገዛበት ልዩ መንገድ ስለሆነ ጾም አጋንንትን ያወጣል። ስለዚህ ዝንቱ ዘመድ እይወፅን በለጾሙ በጸሎት ማርቆስ 9 ቁጥር 23 ላይ ጋኔን ያደረበት ልጅ በጣም ሲሰቃይ በጨረቃ እየጣለብኝ አስቸግሮብኛል ጋኔን ብሎ አባትየው አምጥቶት ነበር። ደቀ መዛሙርቱ ሊያድኑት እንዳልቻሉ ተናግሮ ነበር። ጌታ ያን ሰው ከፈወሰው በኋላ እኛ ለምን አላዳነውም ብለው ሲጠይቁት ባለማመናችሁ ምክንያት ነው አለና ይህንን ከተናገረ በኋላ እንዲህ አይነት ያለው ወገን ግን ያለ ጾምና ያለ ጸሎት አይለቅም እንዳላቸው እናያለን። ዝንቱ ዘመድ እይወፅእ እንበለ ጾም ወበጸሎት። እንዲህ ወገን ሆኖ ተጣብቆ የሚኖረውን ጋኔን የሚያስለቅቀው ጾምና ጸሎት ነው። ስለዚህ ሰማያዊ ክብርና ጸጋ ያስገኛል። መጽሐፈ ነገሥት ምዕራፍ 19 ቁጥር 8 እናገኘዋለን። ኢያሱ 7 ከቁጥር እስከ 9 እናገኛለን። ጾም አጋንንትን ያስለቅቃል። መንግስተ ሰማያት ለመኖር የሚያስችል ምግባርን ያሰራል። የሉቃስ ወንጌል ምዕራፍ 6 ቁጥር 24። ጾም ከእግዚአብሔር ዘንድ ይቅርታና ምሕረትን ለማግኘት ይረዳል። አጋንንትና ጠላትን ድል ለማድረግ ያግዛል። የማቴዎስ ወንጌል ምዕራፍ 4 ቁጥር 11። እንደዚሁም ጾም የታወጀብንን ሴራ የተቃጣብንን መረብ መበጣጠስ ይችላል። የመርዶክዮስና የአስቴር ታሪክ ይነግረናል። መጽሐፈ አስቴርን ስታነቡ ታገኙታላችሁ። ሃማ የጎነጎነውን እግዚአብሔር ያፈራረሰው በእስራኤል ልጆች ጾምና ጸሎት ለቅሶ ነው። ዛሬም እኛ ኢትዮጵያውያን ርስታችንን ለመንጠቅ ኦርቶዶክሳውያንን ክብራችንን ለመንጠቅ በየቦታው ማንም እየተነሳ የፈለገውን ቢል ከመበሳጨት ይልቅ በጾምና በጸሎት ወደ እግዚአብሔር በማሰብ ይህንን መከራ አርቅልን ብንለው
ሁሉም በቆፈረው ጉድጓድ መውደቁ እግዚአብሔርን ፍርዱን መስጠቱ አይቀርም። ስለዚህ እግዚአብሔር ፍርድን እንዲሰጥ ጾም ያስፈልጋል። ምዕመናን በጾም ወደ እግዚአብሔር መመለስ የግድ ያስፈልገናል። የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለዚህ መጽሐፈ አስቴር ላይ መርዶክዮስ ድል ያደረገው በጾም ነው። አስቴር ያንን ሁሉ ንጉሱ ቤት ገብታ ሞገስ ያገኘችው ስለበላችና ስለተዋበች አይደለም፣ ውበቷ አለመብላቷ ነው። ጾም የነፍስ ብቻ ሳይሆን ስጋም ላይ ፊትን ያበራል። አባቶቻችን በገዳም አይበሉም አይጠጡም፣ መብልኦሙ ሐመልማላት ወንብረቶሙ በገዳማት ይላቸዋል። ቅጠል እየበጠሱ ይበላሉ፣ በገዳም በበረሃ ይኖራሉ፣ ፊታቸው አይጠባበስም፣ እንደ ፀሐይ ያበራል። ሰው በእንጀራ ብቻ አይኖርም የሚለውን ይሄኛው ያጎላዋል። መድኃኒተ ዓለም ኢየሱስ ክርስቶስም ስራውን የጀመረው በጾም ነው። መጽሐፍ ቅዱስ ስለ ጾም ብዙ ይነግረናል። ስለዚህ ጾም እጅግ ድንቅ ነው። ጠላትን ድል ለማድረግ ይረዳል። አሁን ጠላት ተነስቶብናል። ያን ጠላት ድል የምናደርገው በጾም ነው። ምዕመናን ጾም ፈቃድ እግዚአብሔርን ለመፈጸም ይረዳል። አንደኛ ነገሥት ምዕራፍ 19 ቁጥር 1 ከእግዚአብሔር ቁጣ ለመዳን ያስችላል። ትንቢተ ዮናስ ምዕራፍ 3 ቁጥር 1 የነነዌ ሰዎች የጠፉት ከጥፋት የዳኑት በደሉ መርገሙ የጠፋላቸው የእግዚአብሔር ቁጣ የራቀላቸው 3 ቀን ጾምና ጸሎትን አውጀው ነው። ጾም የተደበቀውን ምስጢር ይገልጣል። ትንቢተ ዳንኤል ምዕራፍ 10 ቁጥር 14 ጾም ጸጥታና እርጋታን ያስተምራል። ከቅዱሳን በረከት ያሳትፋል። ሕይወትን ያድሳል። መንፈሳዊ ኃይልን ይሰጣል። ጥበብን ይገልጣል። ክህደት ጥርጥርን በማጥፋት እምነትን ለማጠንከር ይረዳል። ጾም ዕድሜን ያስረዝማል። ትዕግስትን ያስተምራል። በመላእክት መጠበቅን እንድናገኝ ያደርጋል። መላእክት የሁሉም ሰዎች ጠባቂ ናቸው። በትሩፋትና በበረከት በማገዝና በመራዳት በጾምና በጸሎት ከእግዚአብሔር ጋር ከሚነጋገሩ ሰዎች ጋር በይበልጥ ይውላሉ። መጽሐፈ ዕዝራ ላይ ይህንን ታሪክ በሰፊው እናገኘዋለን። ዕዝራ 7 ቁጥር 6፣ ዳንኤል 9 ቁጥር 2፣ አንደኛ ሳሙኤል ምዕራፍ 7 ቁጥር 5 ስለ ጾም በሰፊው ተገልጦ እናያለን። ስለዚህ ምዕመናን ጾም ከሚያስገኘው መንፈሳዊ ጸጋና በረከት ባሻገር በርካታ ስጋውያን ጥቅሞችም እንዳሉት በጾም ዙሪያ አንዳንድ ሳይንሳዊ ጥናቶችም ይናገራሉ። እኛ ግን የሳይንሱን ትተን የመንፈሳዊነቱን ስናወራ ጾም በርካታ መንፈሳዊ በረከቶችና ሕይወቶችን ይሰጣል። እኔና እናንተ በዚህ ዓለም ላይ የምንኖርበት ዘመን አጭር ነው። ሕይወት አጭር ብትሆንም እንኳን ዘላለማዊነት እስከ የሌለው ስለሆነ በጾም ዕድሜ ይረዝማል ማለት ነው። ከምድር አልፎ የሰማይ ዕድሜያችን ይረዝማል። ሰው ስለደላው በዚህ ምድር ላይ አይኖርም፣ ስላልበላም አይሞትም። ምክንያቱም ሰው በእንጀራ ብቻ አይኖርም ተብሏል። ሙሴ 40 ቀን አልበላም በረሃብ አልሞተም። እንደምናውቀው ኤልያስ 40 ቀን አልበላም በረሃብ አልሞተም። በርካታ አባቶቻችን ጾመዋል፣ በረሃብ አልሞቱም። ምክንያቱም ሰው እግዚአብሔርን ሲያገኝ ይጠግባል፣ ይረካል። ስለዚህ ጾም ለሕይወታችን ያስፈልጋል። ይህንን ካልን በኋላ አሁን 2014 ዓመተ ምህረት እንደ እግዚአብሔር ፈቃድ ሰባተኛው ጾም የሆነው ገሃድ ጾም ከሰባቱ አጽዋማት አንዱ የሆነው ገሃድ ወይንም ልዋጭ ጾም የተባለው ይሄ ጾም ሁል ጊዜ እንዴት ይጾማል ብለን ስንጠይቅ ቆይተናል። ዘንድሮ ደግሞ አጋጣሚ ልደት ላይም ተምረንበታል። ጥምቀትም ደግሞ እንደምናየው ረቡዕ ቀን ስለዋለ በርካታ ምዕመናን የጥምቀት ቀን ቅዳሴው ጠዋት ነው ወይስ ከሰዓት ነው ብለው ስለጠየቁ በዚህ መልስ ለመስጠት እንዲያመች ተዘጋጅተናል። እውነት ነው፣ ጾመ ገሃድ ነው። አርብና ሮብ ጾም ነው በጾመ ድህነት። ገሃድ ግን ከሰባቱ አጽዋማት መካከል አንዱ ነው። ገሃድ ማለት በልደቱ ትምህርት እንደተማርነው ለውጥ ወይንም ፍቺ ማለት ነው። ዘይቤው ግልጽ ማለት ይሆናል። ፍቺው ከዘይቤው ጋር አይገናኝም ይላሉ አቡነ ጎርጎርዮስ። ዘይቤው ግልጥ ይፋ ማለት ነው። ገሃድ ማለት በገሃድ በግልጥ እንደሚባለው ነገር ግን በዚህ በጾም ጉዳይ ላይ የጾም ፍቺው ገሃድ የሚለው ፍቺው ለውጥ የሚለውን ይዞት እናገኛለን። ለውጥ ማለት ጥምቀት ረቡዕ ሲውል ማክሰኞ ይጾማል። ጥምቀት አርብ ሲውል ሐሙስ ይጾማል። የጌታችን ጥምቀት ለኛ የደስታችን ቀን ነውና እንደ ትንሣኤ በደስታ አርብም ቢውል ረቡዕ በደስታ እናከብረዋለን ማለት ነው። ቅዳሴውም አርብና ሮብ ሌላ ጊዜ ለወትሮው ከሰዓት በኋላ ከቀኑ 6 ሰዓት በኢትዮጵያ አቆጣጠር ይቀደሳል። ቅዳሴ ይገባል። እስከ 9 ሰዓት ይቀደሳል ማክሲማም። ይሄ ማለት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ያደረገውን የአዲስ ኪዳን ደህንነት እያሰብን ረቡዕ ምክረ አይሁድ የጸናበት ክርስቶስ ለኛ አልፎ ሊተላለፍ የተሰጠው ውሳኔ የተወሰነበት ቀን ስለሆነ ለኔ ብለህ ነው ብለን እንጾማለን። አርብ ደግሞ የተሰቀለበትን በማሰብ
መከራ መስቀሉን እያሰብን የአዲስ ኪዳን ምእመናን ለኛ ብለህ እናደረክልን ብለን ኃጢአታችንን ይቅር እንዲለን ስጋችንን እየቀጣን ነፍሳችንን ህሊናችንን ወደ ላይ እናሻግራለን። ህሊናችሁ በላይ ይሁን ይላልና ክርስቲያኖች ህሊናቸው ወደ ላይ እንዲሆን ማለት ነው። ታዲያ ሮብና ዓርብ እንዲህ እንደሚጾም ሆኖ ሳለ ነገር ግን የጥምቀት ቀን ዓርብ ቀን ከዋለ እንዴት ይደረጋል ከተባለ ከዘጠኙ አበይት የጌታ በዓላት መካከል አንዱ በሆነው በጥምቀት ቀን ረቡዕ ቢውልም ዓርብ ቢውልም እንደ ሰንበት እንደ ትንሣኤ ይከበራል። ልደትም እንዲሁ ነው። ባለፈው ተመረናል። አሁን የጥምቀትን ስለምንማር ነው የጥምቀትን የምነግራችሁ። ስለዚህ የጌታችን ጥምቀት የኛ በረከት ነው። የዕዳ ደብዳቤያችን የተሰረዘበት፣ ሰማይ የተከፈተበት፣ የአብን ድምፅ የሰማንበት፣ ምስጢረ ሥላሴ የተገለጠበት ነው። ዘመነ አስተርእዮ ይባላል። መገለጥ ነው። ከልደት ጀምሮ ያለው በዓል በዚህ ሰሞን የምናከብረው በዓል በሙሉ ዘመነ አስተርእዮ ይባላል። የሥላሴ አንድነትና ሶስትነት የተገለጠበት በዓል ስለሆነ ነው ጥምቀት። ምክንያቱም በዮርዳኖስ ተገልጧል። የሥላሴ አንድነትና ሥላሴ በክብሩ የሥላሴ ክብር የተገለጠው በእመቤታችን በዮርዳኖስ በታቦር ነው። አባታችን አባ ጽጌ ድንግል እንዲህ ብሏል። በላዕሌኪ ወበዮርዳኖስ ወበታቦር ስልሰ ጊዜያተን ወአልቦ ተውሳከ ዘአልቦ ተውሳከ ወአልቦ ህጸተ ለውሉደ ሰብ ያርኢ ዘሥላሴሁ ገጻተ ጽጌኪ ማርያም ተአምሪሁ ከሰተ ወበጸዳሉ አብረሃ ጽልመተ ይላል። በአንቺ ላይ በዮርዳኖስና በታቦር 3 ጊዜ ይላል፣ ሳይጨመርበት ሳይቀነስበት። ዘአልቦ ተውሳከ ወአልቦ ህጸተ፣ ሳይጎድል ሳይቀንስ ምስጢረ ሥላሴ ነው። ለትውልዱ ሁሉ የሶስትነቱንና የአንድነቱን ምስጢር ያሳይ ዘንድ ጽጌሽ ድንግል ወይ አበባሽ ፍሬሽ ጽጌኪ ማርያም ተአምሪሁ ከሰተ፣ ተአምሩን ገለጠ በአንቺ ላይ በዮርዳኖስ ላይና በታቦር 3 ጊዜ። በአዲስ ኪዳን ምስጢረ ሥላሴ 3 ተገልጧል። ወበጸዳሉ አብርሃ ጽልመተ፣ በብርሃኑ ጸዳል ጨለማን አበራ። ክብርና ምስጋና ለስሙ ይሁን። ብርሃነ ጽድቅ ሲያበር ለኩሉ ሰብ ዘይመጽእ ውስተ ዓለም ነው። ስለዚህ እመቤታችንን አብ አጸናት፣ ወልድ በማኅፀኗ አደረባት፣ መንፈስ ቅዱስ ጸለላት፣ አነጻት። ስለዚህ እመቤታችን ቅድስት ድንግል ማርያም አብ ወልድ መንፈስ ቅዱስ አድረውባታል። ወልድ ለለቢሰ ሥጋ፣ አብ ለአጽንዖ፣ መንፈስ ቅዱስ ለአንጽሖ ጸልሏታል። ቅድሳም ከርሰ እማ ነው። በአባቶች አብራክ ሳለች እመቤታችን የተቀደሰች ናት። ነገር ግን እግዚአብሔር አስቀድሞ ሁሉን ማድረግ የሚችል ቀደሰ ማኅደሮ ልዑል፣ ማደሪያው እንዲሆን ግን አዘጋጅቷታል። ስለዚህ እመቤታችን የምስጢረ ሥላሴ መታያ ናት። ሃይመተ አብርሃም ትባላለች። የአብርሃም እንግድነት፣ የአብርሃም ድንኳን ሥላሴ የተስተናገዱበት እመቤታችን ያቺ ድንኳን ናት። ዛሬም ለዓለም ሁሉ የሚገለጠው የእመቤታችን ምሳሌ የቤተ ክርስቲያን ምስጢረ ሥላሴ የሚገለጠው በዚህ መንገድ ነው። በዮርዳኖስ አብ ድምፁን አሰምቷል። ወልድ ሲጠመቅ ታይቷል። መንፈስ ቅዱስ በርግብ አምሳል ወርደዋል። ስለዚህ ይህንን ነው። በታቦርም ይሄ ምስጢር ተገልጧል። ስለዚህ ምስጢረ ሥላሴ የተገለጠበት አብይ በዓል ነው። አብን የሰማንበት፣ ሰማይ የተከፈተበት እንደ ሥርዓተ ትንሣኤ። ሮብም ቢውል እሑዳችን ነው። ዓርብም ቢውል እሑዳችን ነው። ማክሰኞም ቢውል እሑዳችን ነው። አባቶች በጥበብ ሰርተውት ረቡዕ ዘንድሮ 2014 ቢውልም ማክሰኞ ይጾምና ረቡዕ እንደ ትንሣኤ ይበላል። ረቡዕ ጾም የለም ምዕመናን። ምክንያቱም በጌታ ቀን መጾምና ማዘን አያስፈልግም። ጾም ማለት ሐዘን ወደ እግዚአብሔር የምናለቅስበት፣ ልባችንን ቀደን በፊቱ ስለ ኃጢአታችን ስለ በደላችን የምናነባበት ነው። ያ ቀን ግን ማረኝ ይቅር በለኝ ብለን ስለ ኃጢአታችን የምናነባበት ሳይሆን ስለ በደሌ ብለህ የዕዳ ደብዳቤን የደመሰስክልኝ አምላክ ለእኔ ትልቅ ነገር አድርገሃል ብለን በደስታ የምንዘምርበት፣ የዕዳ ደብዳቤያችን ተቀደደልን፣ ሃሌ ሃሌ ሃሌሉያ ተጠምቀ ሰማያዊ በእደ መሬታዊ እያልን የምንዘምርበት ነው። ሰማያዊ አምላክ በመሬታዊው እጅ ተጠመቀ ብለን ስለምናስብ ልዩ ቀናችን ስለሆነ ጥር 10 ቀን ማክሰኞን ጾመን ረቡዕን እንመገባለን። ሰላም እብል ለዕለተ ጾም ዋህድ ዘስሙ ገሃድ ይላል ስንክሳር። የጥር 10ን ስንክሳራችሁን ስትከፍቱ የምታገኙት ለጾም ለዕለተ ጾም አንዲት ለሆነችው ለዚች ጾም ዕለት ሰላምታ ይገባታል። ገሃድ ትባላለች። በጥምቀት ፋንታ ጥምቀት በዋለበት በዓርብ ፋንታ የምትጾም ናት። ማክሰኞም ብትሆን ቅዳሜም ቢሆን ጠዋት ላይ ይቀደሳል። ጠዋት ቁርስ ይበላል፣ ግን ጥሉላት አይበላም። ጾም ሆኖ ይውላል። እሑድም ቢውል
ጥምቀት ሰኞ ቢውል እሁድ ይጾማል። ነገር ግን ቅዳሴው በጠዋት ይቀደሳል። ጥሉላት ግን አይበላም፣ ጾም ነው። ጥምቀት እሁድ ቢውል ቅዳሜ ጾም ነው። ነገር ግን በጠዋት ይቀደሳል። ጥምቀት ቅዳሜ ከዋለ ዓርብ ያው ተደርቦ ጾም ነው። ጥምቀት ዓርብ ቢውል ሐሙስ ይጾምና ዓርብ ይበላል። ዓርብ ፋሲካችን ነው። ፋሲካችን ክርስቶስ የዕዳ ደብዳቤያችንን በጥምቀቱ የቀደደበት ቀን ነው። በዮሐንስ እጅ ተጠምቆ የጥምቀትን ሥርዓት ለኛ የሰራበት ቀን ነው። ድንቅ ቀናችን ስለሆነ ዓርብን ወይንም ሮብን ቢውል ጥምቀት በደስታ እናከብራለን። ዘንድሮ እንደ እግዚአብሔር መልካም ፈቃድ 2014 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጥምቀት በዕለተ ረቡዕ ውሏል። በዚህ ምክንያት ማክሰኞ አይበላም፣ ረቡዕ ግን ይበላል። መልካም የገሃድ ጾም ይሆንልን። ለብርሃነ ጥምቀቱ በሰላም ያደርሰን። የሰማነውን በልቦናችን ያሳድርብን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች በሰማያዊት ኢየሩሳሌም ተሰብስበን ለመዘመር እንድንበቃ የአብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ ኅብረት፣ የድንግል ማርያም ጸሎትና ምልጃ፣ የቅዱሳን መላእክት ጥበቃ አይለየን። አጽራረ ቤተክርስቲያንን ያስታግስልን። የቤተ ክርስቲያናችንን ሰላም፣ የምእመናኖቻችንን ደስታ እግዚአብሔር ያምጣልን። አባቶቻችንን በጤና በጸጋ ይጠብቅልን። በስደት ያሉትን ወደ ሀገራቸው ይመልስልን። በሀገራቸው ያሉትን ከዳግማዊ ስደት እግዚአብሔር ይጠብቅልን። ይቆየን።